ውድ ቤተሰቦቼ የኑሐሚን ፍቅረኛ ማን ይሆናል ወደፊት? ወይስ ደግሞ ማን አሸንፎ ይወስዳት ይሆን? ናሆም ወይስ ዳግም? አይ ኤርሚያስ፣ ከሶስት አንዱ ማን አሸንፎ ይወስዳት ይሆን? ለነገሩ ኤርሚያስ አልተሳካለትም። መጀመሪያ አምራን አባረረችው፣ ድጋሜ ኑሐሚን አባረረችው። አሁን ደግሞ ከኤሚ ጠጋ ብሏል። ኤሚስ መች ታባረረው ይሆን? በዛ ላይ ደግሞ ኑሐሚን ሲሳሳሙ መኪና ውስጥ አይታቸው ስለነበረ ለናሆም ነግራው ናሆም ያ የተፈጠረውን ነገር ወይም ደግሞ ኑሐሚን የነገረችውን ሰምቶ እንግዲህ እጇን እየጎተተ በጥፊ እያጠናገረ እቤት አምጥቷታል። በነገራችን ላይ እዚህ ላይ እንግዲህ ኤሚ በጣም አይን አውጣና ነገረኛ እንደሆነች ሁላችንም እናውቃለን። ለማንም አትመለስም። ስለዚህ ምን ትለዋለች ናሆምን? አንተ ካንተ የማገጠችብህን ወይም የሚያትወድህን የማታፈቅርህን ያችን ሴት ይቅርታ ካልክ እኔ ኤርሚያስን በወደው ምን አገባህና ምንስ ይመለከታል? አንተ እሷን ይቅርታ ካደረክላት እኔ እሱን ወይስ ከሱ ጋር የማልሆንበት ምንድን ነው ምክንያቱ ልትለው ትችላለች። ምክንያቱም በጣም አይናውጣና ካያችኋት ማንንም አትፈራም። አባቷን የማትፈራ ናሆምን ትፈራለች ብላችሁ አታስቡ። ስለዚህ ኤሚ ይህን ነገር ታደርገዋለች ብዬ አስባለሁ። እናንተ ምን ትላላችሁ? ኑሐሚን የማን ፍቅረኛ ትሆን? እኔ በበኩሌ የዳግም ፍቅረኛ ብትሆን በጣም ደስተኛ ነኝ። ዳግም በጣም ጆፌ ጥሎባታል። ናሆም እዚህ ላይ ተበልቷል። ቤተሰቦቼ ኑሐሚን እርጉዝ ባለመሆኗ ማን ነው ደስ ያለው? እኔ ለመጀመሪያ ጊዜ ሴት ልጅ እርጉዝ ባለመሆኗ ደስ ሲላት አየሁ። ምክንያቱም ብዙ ሴቶች ሲያረግዙ በጣም ደስ ይላቸዋል። ነገር ግን ኑሐሚን አሁን ባለማርገዟ በጣም ደስተኛ ናት። እዚህ ላይ ውድ ቤተሰቦች ናሆም ተበልቷል። ኑሐሚን እርጉዝ አለመሆኗን ቢያቅ በፊቱን ማለት እርጉዝ አለመሆኗ ቢታወቅ ኑሮ በድጋሜ ከአምራን ጋር ይታረቅም ነበር። ስለዚህ አሁን ናሆም የተበላ ይመስለኛል። ውስጡም ሳይጸጸት አይቀርም። በዛ ላይ ደግሞ ኑሐሚን ትወደዋለች። ኑሐሚን ናሆም ካሁን በኋላ አምራንን አግብቼ እቀመጣለሁ፣ አንድ ላይ ጠቀልላታለሁ፣ ያው ሆዷ ከመግፋቱ በፊት አንድ ላይ እንሆናለን ብሎ ሲላት ደስተኛ አልነበረችም። በጣም ከፍቷታል። ግን ማሳወቅ አልፈለገችም። እናንተስ እንደታያችሁት ኑሐሚን የማን ፍቅረኛ ትሆን? እስኪ ሀሳብ አስተያየታችሁን ስጡኝ ውድ ቤተሰቦቼ። ሰላም የኔ ምርጦች፣ የኔ ቅኖች፣ በያላችሁበት ፈጣሪ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱን ደግሞ ወይኔ ቃላት የለኝም። እውነት ከልብ ነው ማመሰግናችሁ የኔ ማሮች። አሁንም ቪዲዮ ሲደርሳችሁ ላይክ በማድረግ እና አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ስወዳችሁ የእውነት ግን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ በያላችሁበት እየጠብቃችሁ። ቴንኪው ሶ ማች። ያሰባችሁትንና ያቀዳችሁትን ያሳካላችሁ፣ በየሄዳችሁበት ይቅናችሁ፣ አቦ ይመቻችሁ። የእውነት ለማንኛውም ወደ ድራማው እንመለስና የኑሐሚን ጉዳይ አሁን እንግዲህ ያው ከናሆም ጋር ወይም ደግሞ ከናሆም ጋር ረዳት ሆና ለመስራት ተፈቅዶላታል ወይም ልትሰራ ነው። ናሆምም ለአምራንም እየነገራት ነበር ካሁን በኋላ ኑሐሚን የኔ ረዳት ሆና ነው የምትሰራው። ስለዚህ ምንም ነገር እንድትይኝ አልፈልግም። እንደውም አንቺ አረሳ ካልሽ ከኤርሚያስ ጋር የነበረሽን ግንኙነትም አውቃለሁ። ስለዚህ ስለሱ እንዳነሳ አታድርጊኝ። እናንተ ናችሁ አይደለ ማለቴ እኔን እሷን የጎዳችሁን አንቺና ኤርሚያስ ናችሁ። ስለዚህ አንቺ ስለዚህ ነገር እያነሳሽ የምጨቀጨቅኝ ከሆነ እኔም ስለዚህ ነገር እያነሳው ችግር ይፈጠራል። አርፈሽ ብትቀመጭ ይሻልሻል ብሏታል ኑሐሚን ማለቴ አምራንን። እሷም ካሁን በኋላ ይሄን ነገር አላነሳም ብላለች። ነገር ግን በጭራሽ የምትተዋት አይመስለኝም። በተለይ ደግሞ እንግዲህ የእሷ ረዳት ማለቴ የናሆም ረዳት ሆና በምትሰራበት ጊዜ አስባችሁታል ውድ ቤተሰቦች? ቅጥል ነው የምትለው። በዛ ላይ አላረገዘችም እና አሁን ለኑሐሚን ፀሐይ እየወጣላት ይመስለኛል። ግን ትልቅ ችግር የሚፈጠረው እንደው ታውቃላችሁ ቤተሰብ፣ አሁን ዳግም ይፈልጋታል። ዳግም ወዷታል። በነገራችን ላይ በጣም ነው የወደዳት ዳግም ገና እንዳያት ማለት ነው። አሁን ደግሞ በተለይ እርጉዝ አለመሆኗ ሲታወቅ አስባችሁታል ምን እንደሚፈጠር። እርጉዝ እንደሆነች እንኳን እያወቀ በጣም ነበር የሚወዳት። ስትናደድ እንደዚህ ስትናደድም እንደዚህ ያምርባታል እያለ ነው የነበረው። በጣም ነው የሚወዳት። እሱ ብቻም ሳይሆን እራት ልጋብዝሽ ሁሉ እያላት ነበር።
እባክህን ውጣልኝ፣ አባዬ ካየ ችግር ይፈጠራል፣ ውጣ እያለችው እሱ ግን እኔ ላይሽ ነው የመጣሁት አባዬ ማለቴ አቶ ለይኩንን ሰበብ ያደረግኩ እንጂ አንቺን ልጠይቅና አንቺን ላይ ነው የመጣሁት። ስለዚህ እባክሽን ከፈቀድሽልኝ ራት ልጋብዝሽ ሁሉ እያላት ነበር። ስለዚህ እኔም በበኩሌ በነገራችን ላይ ቤተሰቦች እኔ ከዳግም ጋር ብትሆን ነው የምመርጥላት ለሷ። ናሆምን ካሁን በኋላ እኔ ያው ናሆምን ትወደዋለች፣ ግን አምራን በጭራሽ የምትተውላት አይመስለኝም። እሱ ብቻም ሳይሆን ወይዘሮ ዝናሽን ብትሆን ሰላም አሰጣትም። ስለዚህ አሁን አቶ ለይኩን አሁንም ቢሆን ለኑሐሚን ትልቅ ክብር አለው። ነገር ግን ቢሆንም ውድ ቤተሰቦች አሁን አምራን አትላቀቃቸውም። ስለዚህ አሁን አምራንና ናሆም መጋባታቸው የማይቀር ነው። ውድ ቤተሰቦች ዳግምና ኑሐሚን ግን አንድ ላይ መሆናቸው የማይቀር ነው። ወይዘሮ ዝናሽ ወደደችም ጠላችም ይሄ ነገር ይከሰታል ማለት ነው። ሌላው የተከበራችሁ ቤተሰቦች የኤርሚያስ ጉዳይ ነው። ኤርሚያስ እንግዲህ እስካሁን ድረስ አልተሳካለትም። እንደነገርኳችሁ አምራን አባረዋለች፣ ኑሐሚን አባረዋለች። አሁን ከኤሚ ላይ ተሰክቷል ማለት ነው። ኤሚን በቀላሉ ይፈታታሉ። አይወዳትም፣ አያፈቅራት። አቤት ግን ወንዶች፣ ኧረ ተው ግን እግዚአብሔርን ኃጢአት ነው። ያኔ መማል አልነበረብኝም አልምልም፣ ምክንያቱም ድራማ ነው። ግን እውነት ልክ እንደ ኤርሚያስ አይነት ወንዶች እኮ አሉ። ጌታ ኃጢአት አይሆንባችሁም? ግፍ አትፈሩም? ምን አለ አምራንን መጀመሪያም ፍቅር የለኝም ብሏን። ኦኬ ከአምራን መጀመሪያውንም ቢሆን ገንዘብ እንጂ ፍቅር የለውም። አምራን ናት የምትወደው። ኑሐሚን ግን ሞቶ ነበር የሚወዳት፣ ቄጦ እስከሚንቀጠቀጥ ነበር የሚወዳት አይደል ቤተሰብ። አሁን እሷ ከአጠገቢ ድረሽ እንዳትል፣ ልጁም የለም ወርዷን ሳይሆን ከወደ ውስጥ አልነበረም፣ በስህተት ነው አርግዘሻል ያሉኝ። ስለዚህ ልጅ ከወደ ውስጥ የለም፣ ካሁን በኋላ እኔ እናንተን ምንም አይነት የሚያስተሳስረን ነገር የለም ብላ ከአጠገቧ እንዳይደርስ ነግረዋለች። እሱ ደግሞ የመሰለው እያስወረደች እንጂ በስህተት እርጉዝ ነሽ እንደተባለች አላወቀም። ስለዚህ ውድ ቤተሰቦች ምንድነው የተከሰተው ነገር? አሁን ኤርሚያስን ቢሆን በነገራችን ላይ ኑሐሚንን በቀላሉ አይለቃትም። ግን አሁን ከዚህች ላይ ሲንጥ ደግሞ ፍጥነቱ እኛ ሴቶች ስንባል ደግሞ ጅልነታችን ሲጀመር ኤሚ ራሱ ማለት ነው ቤተሰብ እንግዲህ የአምራን ፍቅረኛ እንደነበረ እያወቀች የኑሐሚን ፍቅረኛ እንደነበረ እያወቀች ከዛ ቤት ሾፌር ሆኖ እየተቀጠረው ኑሐሚንን ብሎ እንደሆነ እያወቀች እንዴት በዚህ ደረጃ ራሷን ዝቅ አድርጋ በአንዴ ትሰጣለታለች? አላውቅም። እውነት ስንት ያኔ አይሩን ሰው እንዴት ነው የሚያስበው? እውነት እንደዚህ ሰው አለ? ከሴቶችም ራሱ እንደዚህ ያለን ማለት ነው። ወንዱማ ያው ወንድ ስለሆነ በቃ ያሳድዳል። ሶስተኛ ሴት እንደውም ምንድነው ያላት ኤሚ አምራንን አልወደድኳትም፣ ኑሐሚንም አሁን የምትወደድ ሴት አይደለችም፣ እንደውም ጠልቻታለሁ፣ እንዳንቺ የወደድኩት ሴት የለም ነው ያላት። እንደውም ኑሐሚንን ነበር የሚወዳት ካስታወሳችሁ ቤተሰብ። አሁን ኤሚን ሲያተልላት ምን አላት? እንዳንቺ የወደድኩት የለም ነው ያላት። እሷም ቀጥታ ራሷን አሳልፋ ሰጠችው። በጣም የሚያሳዝን ነው። እና ያንን ነገር ደግሞ ናሆም አይቷል። እያጣፋ ከቤት አምጥቷታል። ምን የሚከሰት ይመስላችኋል? አቶ ለይኩንስ ይህን ነገር ሰምቶ ዝም የሚል ይመስላችኋል? መጀመሪያውንም ሲጀመር በሽጉጥ ለመግደል ሞክሮ ነበር። አንደኛ ደረጃ አምራን ጋር የነበረው እሱ ነው። ሁለተኛ ደረጃ የኑሐሚንን ሕይወት ያበላሸው እሱ ነው። ሶስተኛ ከልጁ መጥቶበታል። ገብቷችኋላ? ከዛ ቤተሰብ አልወጣም። እንግዲህ አምራንን ተጠቅሞ ከናሆም ብር ሲበላ የነበረው እሱ ነው። ኑሐሚንን ሕይወቷን ያበላሸው እሱ ነው። የአቶ ለይኩንን ጓደኛ ልጅ ለልጁ አስቧት የነበረውን ሕይወቷን ያበላሸው እሱ ነው። አሁን ደግሞ በልጁ መጥቷል። በቀላሉ የሚፋቱት ይመስላችኋል? ዳግምስ ይህን ነገር ሲሰማ እህቱ ናት። ናሆምስ ከዚህ ሰውዬ ጋር ምን አይነት ጸብ ይኖረዋል? አቶ ለይኩን ብቻ ከባድ ነው። ከአሁን በኋላ ያለው የሆነ ኃይለኛ ፍትጊያ ያለ ይመስለኛል። ውድ ቤተሰቦች እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ የኔ ማሮች ማለት ነው። እኔ ግን እንደሚመስለኝ አቶ ለይኩን ኤርሚያስን ፈልጎ እንዳይገለው ነው የምፈራው። ምክንያቱም ሽጉጥ አለው። አቶ ለይኩን ደግሞ እንደዚህ አይነት ነገር ወይም ከበድ ያለ ነገር መስማት የለበትም። ከበድ ያለ ነገር እና የሚያስደነግጥ ነገር ከሰማ ለህይወቱ በጣም አስጊ ነው ተብሏል። እና ብቻ ነገሮች በጣም የሚያስጠሉት አሁን እየተፈጠረ ያለው ነገር በጣም ይደብራል። የሆነ ውስብስብ ያለና
በቃ አለ አይደል የሆነ ምን ነበር የሚባለው ዝሙት በዝሙት የበዛበት ነገር ሆነ። ሌላው ደግሞ ወደ ቤተሰቦች አቶ ለይኩን ወይዘሮ ዝናሽ ከሱ ውጭ የወለደችው ልጅ እንዳላት ሲያቅ ምን ይፈጠር ይሆን? አሁን ለጊዜው ዳግም በአሁኑ ፓርት ዳግም የለም ይመስለኛል። ዳግም የሌለበት ምክንያት ምናልባትም አቶ ለይኩን ከመጣ ችግር እንዳይፈጠር ብለው ፈርተው ሊሆን ይችላል። እናትና ልጁ ተስማምተው ሊሆን ይችላል። በአሁኑ ፓርት አልነበረም። ብቻ ግን ወይዘሮ ዝናሽም ወደፊት ትልቅ ችግር ይገጥማታል ብዬ አስባለሁ። አቶ ለይኩን ይቅርታ በጭራሽ አያደርግላትም ብዬ ነው የማስበው። ለምን ካላችሁኝ በዛ በኑሐሚን ምክንያት እንኳን ሽጉጥ አውጥቶ ሊገላን ነበር። አስባችሁታል? ከሱ ውጭ ሄዳ ወልዳ ምናምን ዳግምን የሚያክል ልጅ አድርሳ ከዛ ልጅ መሆኑ ሲታወቅ እንጃ ትልቅ ነገር ይፈጠራል ብዬ አስባለሁ። ለማንኛውም እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን እፈልጋለሁ። ባባይ ማሮችዬ ላይክ ማድረጋችሁን አትርሱ። ስወዳችሁ